አደይ እና እህቷ ስለተገኙ በጣም ደስ ብሎኛል። አደይም እንግዲህ አብሮ አግቶ የነበረው ኪንግ የሚባለው ልጅ ነው እንግዲህ ያገታት ማለት ነው። የሱ ጓደኛ የሱ የአባቷ ክርስትና ልጅ እንደሆነ አግኝታው በጣም ነበር ደስ ያላት። ከዚህ ነገር አውጣኝ ብለዋለች። እሱም ብዙ መከራ ስቃይ አይታ ያደገች ልጅ እዚህ የደረሰች ልጅ ስለሆነች በጣም ነበር የደነገጠው ሲያያት ማለት ነው። እና እሷም ወጥታለች፣ ከዚህ ጭንቅ ወጥታለች። በጣም ደስ ብሎኛል። ብርሃንም ደግሞ እህቷ መንገድ ላይ ወድቃ እንግዲህ የባርኮት ጓደኛ አግኝቷት ወደ ቤት ወስዷት ነበር ማለት ነው። በጣም ደስ ብሎኛል። እዛም ላይ እንግዲህ ለአደይ እንደውልላትና እህቷ እዚህ እንዳለች እንንገራት እያለች ነበረ። በጣም ነበር ደስ ያለኝ እዛ ላይ፣ ምክንያቱም ይሄ ነገር መሆኑ በጣም ደስ ብሎኛል። አደይ መገኘቷ፣ ብርሃንም እህቷ ምንም ነገር ሳትሆን በመገኘታቸው በጣም ደስ ብሎኛል። በተለይ የዳዊትና የባርኮት ደስታ ምን እንደምላችሁ አላውቅም። የፍቅር ድንጋጤ ደግሞ ድንጋጤዋ በቃ ውሃ ነበር ወደ የቀረችው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። አሁንም ሀሳብ አስተያየታችሁ አይለኝ ማለት ነው። ኮሜንት ላይ አሳውቁኝ። ይህንንም ደግሞ የምትወዱት ድራማውን ደግሞ ላይክ በማድረግ አሳውቁኝ ማለት ነው። ዛሬ እጅግ በጣም ደስ የሚል ነገር ነው። የሚያስከፋ ነገር የለውም ማለት ነው። መጨረሻ ላይ ግን ደግሞ ዳዊት ፍቅርን በጥፊ መቷታል ማለት ነው። ዳዊት ፍቅርን በጥፊ ሲመታት ከዛን እንደገና እሷም ደግሞ አሁንም ድጋሚ ልትይዘው ስትሞክር ሂጂ ከዚህ ብሎ ሲገፈትራት ከደረጃ ላይ ወደቀች። እዛም ላይ እንግዲህ አደይና እሷን ለመያዝ እየሮጡ ባለበት ሰዓት በጣም የሚያስደነግጥ ቦታ ላይ ነው ያለቀው። እንደውም ፍቅር ምክንያት አገኘች። ምክንያቱም ተኝታ እንዲንከባከቧትና ዳዊት ከጣገቧ እንደሆን ትፈልግ ነበረ ማለት ነው። በዚህ ምክንያት አድርጋ በፊት እንደውም ራሷን ሁሉ መድኃኒት ውጣ ራሷን መርዛ አዴ ናት የመረዘችኝ ብላ ነበር ማለት ነው። ይህን ሁሉ ነገር የምታደርገው ዳዊትና ባርኮት አዴን እንዲጣሏት ከዛ ቤት እንዲያስወጧት ነበረ። ግን ደግሞ በተቃራኒው ግን ደግሞ እሷን መጥፎ ልጅ እንደሆነች ነው እያስታወቀች ወይንም ደግሞ ለሰዎች እያሳወቀች ያለችውና ይሄ ከዚህ ሁሉ ነገር ደግሞ ወይንም ደግሞ አዴ በመታገቷ ከዚህ ሁሉ ጀርባ ፍቅር አለችበት እንዴ ብሎ ሲጠይቃት ባርኮትን ደግሞ አይ አይደለም ብላ ነበር የመለሰችው። ግን አዎ እሷ ናት ያሳገተችኝ፣ ዳዊትን ስለምታፈቅረው ዳዊትን የሚያፈቅረኝ መስሏት ነበረ ብላ ብትመልስለት በጣም ደስታ የነበረ። ግን ደግሞ ይሄን መናገር አትፈልግም። ምክንያቱም ክፋትን በክፋት ሳይሆን ክፋትን በጥሩ ነገር ነው መመለስ የምትፈልገው። አደይ በቀል የሚባል ነገር አታውቅም። በጣም መልካምና የዋህ ልጅ ናት። እና ወዶቼ እስኪ እናንተ እንዴት አያችሁት የዛሬው ማለት ነው? እኔ በጣም ተመችቶኛል። ምክንያቱም ሁለት ነገር የምፈልገው ነገር ሆኖልኛል። አንደኛ አደይ ከዛ መከራ ወጥታለች። አደይ ይሄ የሚገባት አይደለችም። ከክፍለ ሀገር ስትመጣም ታውቃላችሁ የፍቅር እናት መንገድ ላይ እያለቀሰች አግኝተዋት ነበረ። ወደ ቤት አምጥተዋት ስራ እያሰሯት የነበሩት። ስለዚህ ፍቅር አደይ የምትፈልገው መስራትና ገንዘብ ማግኘትና ቤተሰቦቿን መርዳት ነው። ፍቅር ደግሞ ዳዊትን እሷም የምታፈቅረው ነው የሚመስላት። ዳዊት ነው እወድሻለሁ፣ አፈቅርሻለሁ፣ ፍቅሬን ተቀበይኝ እያለ የሚያሰቃያት እንጂ አደይ አትፈልገውም። ፍቅር ይሄን ነገር አታውቅም ማለት ነው። እና ስለዚህ በጣም ከባድ ነው። እና ባርኮቴ ደግሞ ቁጭ አድርጎ ሲነግራት እንደሚያፈቅራት እንደሚወዳት ሊነግራት ነው ብዬ ነበረ። እሱ ግን እማፈቅራት ልጅ የሚያፈቅራት ልጅ አለ፣ እሱም ደግሞ ጓደኛዬ እንደ ወንድሜ የማየው ልጅ ነው የሚያፈቅራት ብሎ አላት ማለት ነው። እንግዲህ ይሄን ነገር ቀስ በቀስ ይሄን ነገር የምጠራጠር ይመስለኛል ብዬ አስባለሁ። ምክንያቱም ዳዊትና ባርኮት ጓደኛ ማቾች ስለሆኑ ሁለቱም እንዳፈቀሯት ቀስ ብሎ ይገባታል ብዬ አስባለሁ። በጣም ግን ደስ ብሎኛል ብርሃንና አደይ ከዚህ ነገር ውስጥ ስለወጡ ማለት ነው። ብርሃንም ደግሞ እንግዲህ በደህና ሰው እጅ ነው ያለችው። አሁን ላይ ደህና ናት። የእውነት የምትሞት መስሎ የነበረ ታማሚ ስለነበረች ማለት ነው። ብቻ የዛሬው በጣም ደስ ይል ነበረ። ፍቅር እንግዲህ መጨረሻ ላይ ከደረጃ ላይ ልትወድቅ ስትል ነበር ያለቀው። ምን ነው በዛው በሄደች የተረገመች ማለት ነው። መጥፎ ሆናት ፍቅር። የፍቅር ክፋት ደግሞ በጣም በዛ እና እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተ ምን ተሰማችሁ በዛሬው ክፍል ማለት ነው? እኔ ደስ ብሎኛል በጣም